ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄንዴን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉን በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በጉራጌ ዞን የአዳሪ ትምህርት ቤቶች ቁጥር ወደ 3 ማደጋቸውን ተገለጸ። በጉራጌ ዞን ቀደም ሲል ምንም የአዳሪ ትምህርት ቤት ያልነበረ ሲሆን በዘንድሮ ዓመት 3 አዳሪ ትምህርት ቤቶች ስራ መጀመራቸውን ተገልጿል። ቀደም ሲል አማርድና ንቡር አዳሪ ትምህርት ቤቶች ተማሪዎች ተቀብለው ያስተማሩ የነበረ ሲሆን አሁን ደግሞ ቡኢ ልዩ አዳሪ ትምህርት ቤት ስራ መጀመሩን ተነግሯል። በፌዴራል ትምህርት ሚኒስቴር እየተገነባ የሚገኘው የቡኢ ልዩ አዳሪ ትምህርት ቤት ግንባታ እስኪጠናቀቅ በጊዜያዊነት በወልቂጤ ዩኒቨርሲቲ ግቢ የመማር ማስተማር ስራ በይፋ መጀመሩን ተነግሯል። ግንባታው በከፍተኛ ፍጥነት እየተከናወነ የሚገኘው የቡኢ ልዩ አዳሪ ትምህርት ቤት እስኪጠናቀቅ ተማሪዎቹ በጊዜያዊነት በወልቂጤ ዩኒቨርሲቲ ግቢ ሆነው ትምህርታቸውን እንዲከታተሉ ዩኒቨርሲቲው ላደረገው ቀና ትብብር ሊመሰገን ይገባልም ተብሏል። የኢፌዴሪ የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ የቡኢ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት በጊዜያዊነት በወልቂጤ ዩኒቨርሲቲ አገልግሎት ለመስጠት በሚያስችለው ጅምር የማስጀመሪያ መርሃ ግብር ላይ ተገኝቶ ምልከታ አድርጓል። የልዩ አዳሪ ትምህርት ቤቶች የኢትዮጵያ ከሁሉም አካባቢዎች የሚመጡ ተማሪዎች የሚማሩባቸው፣ መሪዎችን የምናፈራበት ቦታ ከመሆኑም ባሻገር እንደ ሀገር የገጠመንን የትምህርት ጥራት ስብራት ችግር በዘላቂነት የምንጠግንበት አማራጭ መፍትሄ መሆኑም ጠቁሟል። በዚህም የትምህርት ቤቱ አጀማመር እንዲፋጠን የወልቂጤ ዩኒቨርሲቲ ተማሪዎችን ተቀብለው ስራውን ለማስጀመር ላደረገው ሁለንተናዊ ድጋፍ ምስጋናቸውን አቅርበዋል። ትምህርት ሚኒስቴር አዲስ በተገነቡት የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች 2017 የትምህርት ዘመን 8ኛ ክፍል ካጠናቀቁ ተማሪዎች መካከል ተገቢውን መስፈርት ያሟሉትን መልምሎ መመደቡን ይታወቃል። በመላው ሀገሪቱ ትምህርት ሚኒስቴር 50 ልዩ አዳሪ ትምህርት ቤቶችን እየገነባ ይገኛል። ቡኢ ልዩ አዳሪ ትምህርት ቤትም ከዚህ ውስጥ አንዱ ሲሆን በዚህም በጉራጌ ዞን የአዳሪ ትምህርት ቤቶች ቁጥር ወደ 3 ከፍ እንዲል አድርጎታል። በጊታ ወረዳ ከ18 ሚሊዮን ብር በላይ በሆነ ወጪ በመንግስትና በህብረተሰቡ ተሳትፎ የተገነባው የጠጠር መንገድ ግንባታ ተመረቀ። በጉራጌ ዞን ጊታ ወረዳ ከ18 ሚሊዮን ብር በላይ በሆነ ወጪ በመንግስትና በህብረተሰቡ ተሳትፎ የተገነባው የቋንጤ ዛራ አይተማር ደርባ መንገድ ግንባታ ተጠናቆ ለአገልግሎት ክፍት ተደርጓል። የመንገዱ መገንባት የተለያዩ ቀበሌዎችና አጎራባች ወረዳዎችን እንደሚያስተሳስር የተጠቆመ ሲሆን በዚህም ወረዳው ከእነር ወረዳ ጋር በቀጥታ እንዲተሳሰር ያደርገዋልም ተብሏል። መንገዱ 12.6 ኪሎ ሜትር ርዝማኔ ያለው ሲሆን አጠቃላይ ወጪው 18.2 ሚሊዮን ብር ይደርሳል ተብሏል። ይህ የጠጠር መንገድ የህብረተሰቡን የዕለት ተዕለት እንቅስቃሴ ለማቀላጠፍ፣ አርሶ አደሮች ግብዓት ለማግኘት፣ ምርቶቻቸው ወደ ገበያ ለማድረስ እንደሚያስችላቸውም ተጠቁሟል። ባለፉት 3 ዓመታት በመንግስት በአካባቢው ተወላጆችና በማህበረሰቡ ትብብር በወረዳው ከ240 ሚሊዮን ብር በላይ በማሰባሰብ ክረምትና በበጋ የሚያገለግሉ 150 ኪሎ ሜትር የሚሸፍኑ መንገዶችና 30 የመንገድ ስትራክቸር ስራዎች ተሰርተዋል። ከዚህ በተጨማሪም በወረዳው ከ30 ሚሊዮን ብር በላይ የሚፈጅ አንደኛ ደረጃ ትምህርት ቤት የማስፊያ ግንባታ መጀመሩንም ተገልጿል። ከ12 ሚሊዮን ብር በላይ የፈጀው የአምበልታ አንደኛ ደረጃ ትምህርት ቤት ተጠናቆ ተመረቀ። በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ በሙስሊም ኤአይዲ ዩኤስ እና በኬርዘንጊ ኢትዮጵያ የበጎ አድራጎት ድርጅት የተገነባው የአምበልታ አንደኛ ደረጃ ትምህርት ቤት የማስፋፊያ ፕሮጀክት ተመርቋል። ድርጅቶቹ በወረዳው በበርካታ የልማት ስራዎች እየተሳተፉ እንደሚገኙም ተነግሯል። ፕሮጀክቱ ከ12 ሚሊዮን ብር በላይ ወጪ የተገነባ ሲሆን 2 ብሎክና 8 የመማሪያ ክፍሎች፣ 200 ዴስኮችና የውሃ ፓምፕ ያካተተ መሆኑም ተገልጿል። በወረዳው 53 አንደኛ ደረጃ እና 7 ሁለተኛ ደረጃ ትምህርት ቤቶች መኖራቸውን የተነገረ ሲሆን 40 ትምህርት ቤቶች ከደረጃ በታች በመሆናቸው ችግሩ ለማቀለል በየደረጃው ያለው የመንግስት መዋቅር ለዘርፉ ልዩ ትኩረት ሰጥቶና ከፍተኛ በጀት በመደብ እንዲሁም የበጎ አድራጎት ድርጅቶችና የህዝቡን በማስተባበር እየተሰራ እንደሚገኝ ተጠቁሟል። በጉራጌ ዞን መንግስት የበጎ አድራጎት ድርጅቶችና ህዝቡን በማስተባበር ባለፉት ዓመታት የትምህርት ቤቶች ደረጃ ለማሻሻል በርካታ ተግባራት መከናወኑን የገለጹት የጉራጌ ዞን ትምህርት መምሪያ ኃላፊ አቶ መብራቱ ወልደ ማርያም በገደባኖ ጉታዘር ወለኔ ወረዳ አምበልታ ቀበሌ ተገንብቶ የተመረቀው ትምህርት ቤት ግንባታ በዘርፉ የገጠመውን የውጤት ስብራት ለማስተካከል ከፍተኛ ሚና ያለው በመሆኑ ይህን በጎ ተግባራት ላስተባበሩና ድጋፍ ላደረጉ አካላት ምስጋና አቅርቧል።
የሚኒስትሮች ምክር ቤትን ጨምሮ ሰላም ሚኒስቴርና 3 ክልሎችን በተመሰረተባቸው ክስ ላይ ብይን ለመስጠት ቀጠሮ መሰጠቱን ተሰማም። የሚኒስትሮች ምክር ቤት የሰላም ሚኒስቴር፣ የትግራይ ጊዜያዊ አስተዳደር እንዲሁም በአማራና በኦሮሚያ ክልሎች ላይ የተፈናቀሉ ዜጎች በተመለከተ በቀረባቸው ክስ ላይ ፍርድ ቤት ብይን ለመስጠት ለታህሳስ 24 ቀን 2018 ዓ.ም ቀጠሮ መስጠቱን ታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውን እና ኃላፊነታቸው ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስቴሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት መክሰሱን የሚታወቅ ነው። ሀገር በቀል የሰብአዊ መብት ተሟጋች ድርጅቱም የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 25 ቀን 2018 ዓ.ም ነው። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃዮች ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻውን በዝርዝር አስፍሯል። ድርጅቱ በክሱ በመጀመሪያ ላይ የጠቀሰው ህዳር 24 ቀን 2013 ዓ.ም በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸኸት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚሁ ጦርነት ከ1 ሚሊዮን 57 ሺህ በላይ የትግራይ ተወላጆች መፈናቀላቸውንም አመላክቷል። የኢትዮጵያ የደረጃዎች ኢንስቲትዩት በሀገሪቱ በሚመረቱ ቁልፍ የምግብ ምርቶች ላይ የብሔራዊ የበለጸገ ምግብ ምልክት አጠቃቀም ከዚህ በኋላ አማራጭ ሳይሆን ህጋዊ ግዴታ መሆኑን አስታወቀ። ውሳኔው በተለይም በስንዴ ዱቄት፣ በምግብ ጨውና በምግብ ዘይት አምራቾች ላይ ተፈጻሚ የሚሆን ሲሆን ዓላማውም የህብረተሰቡን ጤና መጠበቅና የተመጣጠነ ምግብ እጥረት መቅረፍ መሆኑ ተገልጿል። በኢንስቲትዩቱ የሕክምና የደረጃ ምልክት አስተዳደር ስራ አስፈጻሚ አቶ ኦሊያድ ሌንጮ እንደገለጹት እርምጃው በምግቦች ውስጥ ለጤና ወሳኝ የሆኑት ጥቃቅን ንጥረ ነገሮች መኖራቸውን ለማረጋገጥ ያለመ ነው። ይህም በተለይም በህፃናት ላይ የሚከሰተውን መቀጨጭ ለመከላከልና ለነፍሰ ጡር እናቶች አስፈላጊውን የተመጣጠነ ምግብ ተደራሽ ለማድረግ ጉልህ ፋይዳ እንዳለው አስረድተዋል። ኢንስቲትዩቱ ምልክቱን ያላግባብ በሚጠቀሙ ወይም ግዴታቸውን በማይወጡ አካላት ላይ ጠንካራ ማስጠንቀቂያ አስተላልፏል። ይህን ድንጋጌ ተላልፎ የሚገኝ ማንኛውም አካል ከ1 እስከ 5 ዓመት በሚደርስ ጽኑ እስራት ወይም እስከ 500 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣም ተቋሙ በጥብቅ አሳስቧል። ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶች ወይም ፌስታል ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው የንግድ ተቋማት ጠየቁ። የአካባቢ ጥበቃ ባለስልጣን በበኩሉ አዋጁ ተግባራዊ ከመደረጉ አስቀድሞ የተሰጠውን የ6 ወራት የሽግግር ጊዜ እንደማያራዝም አስታውቋል። በግንቦት 2017 ዓ.ም በሕዝብ ተወካዮች ምክር ቤት በሙሉ ድምጽ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየውን ነባር ሕግ የተካ ነው። አዲሱ አዋጅ ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀም ከልክሏል። ክልክላውን ተላልፎ በተገኙ አምራቾችና ተገልጋዮች ላይ የሕግ ተጠያቂነት የሚያስከትለው የዚሁ አዋጅ አፈጻጸም በረቂቅ ደረጃ ለፓርላማ ከቀረበ ጊዜ አንስቶ ሲያነጋግር ቆይቷል። ስስ ፌስታሎችን በብዛት የሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶችን በገበያ ላይ እንደ ልብ አለመኖራቸው አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ እንቅፋት እንደሚሆን ያስረዳሉ። አንዳንድ የንግድ ተቋማት አዋጁ መውጣቱን ተከትሎ ስስ ፌስታሎችን ላለመጠቀም የሚችሉትን ቢያደርጉም እስካሁን ምትክ ምርት ማግኘት አለመቻላቸውን ተናግረዋል። ያለ ስስ ፌስታል አገልግሎት መስጠት ፈታኝ እንደሆነ በመጥቀስ የትግበራ ጊዜው እንዲራዘምላቸውም ጠይቀዋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ